የፕሬዝዳንት ፑቲንን ጥላ 360 ዲግሪ የሚዞሩት አስደናቂ ጠባቂዎች ወደ ፕሬዝዳንት ፑቲን የሚለቀቅ የጥይት ቀላ ቀርቶ መጥፎ እይታን ለይቶ የሚያወጣው አስደናቂ ጠባቂ ቡድን ከ5 ጊዜ በላይ የግድያ ሙከራ ተደርጎበት አንዱም መግደል ቀርቶ ማስደንገጥ እንኳ ያልቻለው የፑቲን ነፍስ ጠባቂዎች በየጊዜው ስማቸው ይነሳል። ከ80 በመቶ በላይ ሩሲያውያን የፑቲን ሰላም ውሎ ማደር ያስጨንቃቸዋል። ያለፈበትን ታሪክ ያውቃልና በእጁ የያዘውን ወርቅ ከመዳብ አይቆጥርም። በእድሜ ከ36 ያላለፉ ጠባቂ ጋርዶቹ ፊታቸው አይፈታም። ፑቲን በቆመበት ሁሉ ጥላውን 360 ዲግሪ ዞሮት ደመና ሰርተው ይቆማሉ። በሴኮንዶች ውስጥ እጃቸው ባዶ የነበረው ጠባቂዎች እጃቸው ድምፅ አልባ በሆነው ሽጉጥ ተሞልቶ ታየዋለህ። ፑቲን ከምንም በላይ በወጣቶች ላይ እምነት አለው። ለግዙፍ ጦርነትና ረጅም ርቀት ትግል ደግሞ በእድሜ የገፉትን የጦር መኮንኖች፣ የጂኦፖለቲካ ምሁር፣ የኢኮኖሚ ልሂቃን ብሎም ሌሎችን ቀርቦ ምክር ይሰማል። ሌሎችን ስለሚያከብር እነሆ ዛሬ ላይ በምዕራባውያን አረንቋ የወደቀውን ዓለም ለማላቀቅ ታላቁን ፍልሚያ እያደረገ ነው የሚለው ደግሞ የብዙዎች መከራከሪያ ሆኗል። በሌላ ጽንፍ በተለይ ምዕራባውያን ፑቲን ገዳይና አራጅ ነው ሲሉ ይደመጣሉ። የምዕራባውያን የእግር እሳት እንደሆኑ የሚነገርላቸው የሞስኮው ሰው ፕሬዝዳንት ቭላዲሚር ፑቲን በዩክሬን በጀመሩት ወታደራዊ ዘመቻ የዓለም አቀፉ ማህበረሰብ ቀዳሚው አጀንዳ ሆነው 4 ዓመታትን ደፍኗል። ፕሬዝዳንት ፑቲን በዩክሬን የጀመሩት ጦርነት አጀንዳ የሆኑትን ያክል በርካታ የዓለም አቀፍ የሚዲያ አውታሮች ስለ ስብዕናቸውና የህይወት ዘይቤያቸው ሲናገሩ ይስተዋላል። የቀድሞ የሩሲያ የስለላ ተቋም ኬጂቢ አባል የነበሩት ቭላዲሚር ፑቲን ለብዙዎች ግልጽ ካልሆነው የቤተሰብ ሁኔታ አንስቶ ስለሚደረግላቸው እጅግ የተራቀቀና ከሌሎች የዓለም መሪዎች የተለየ የደህንነት ጥበቃም በርካቶች ሲናገሩ ይደመጣል። በተለይም ፍጹም የመድከም ስሜት አይታይባቸውም ስለሚባሉት የፑቲን ጠባቂዎች በርካታ ነገሮች ይባላሉ። ይህ ኒውስ ፕላስ ነው። እኛም በቆይታችን ስለነዚህ አስደናቂ የፕሬዝዳንት ፑቲን ጠባቂዎች ጥቂት ሚስጥራዊ መረጃዎችን እናጋራችኋለን። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ፕሬዝዳንት ቭላዲሚር ፑቲን በማንኛውም ሁኔታ ላይ ቢሆኑ ላብ የማያጠምቃቸውና ቅዝቃዜ የማይበግራቸው እንዲሁም የፕሬዝዳንቱን እያንዳንዷን የእግር ኮቴ እንቅስቃሴና እስትንፋስ በትኩረትና ቅርበት የሚከታተሉ ባለአባቶች የተሰኙ ጠባቂዎች አሏቸው። ፑቲን ለሄዱበት ካሰቡ እንዲሁም ባሉበት ስፍራ ሁሉ እነዚህ ጠባቂዎች አሉ። ሩሲያ ቢዮንድ የተሰኘ ድረገጽ እንዳስነበበው የፑቲን ጠባቂዎች ፕሬዝዳንቱ ላይ ሊቃጡ ይችላሉ የሚሏቸውን አደጋዎች እንዲሁም በጉብኝት ወቅት ሊከሰቱ የሚችሉ እንደ መሬት መንቀጥቀጥና ጎርፍ አይነት የተፈጥሮ አደጋዎች የመተንተን ብቃት ያላቸው ሁለገብ ጠባቂዎች ናቸው። ሌላው አስገራሚው ነገር በሩሲያ የደህንነት አገልግሎት አማካኝነት በፑቲን ለጠባቂነት የሚመረጡት ጠባቂዎች በሌላው ዓለም እንደተለመደው ከወታደር ቤት የተመለመሉ አለመሆናቸው ነው። ሩሲያ ቢዮንድ አንድ የቀድሞ የፑቲን ጠባቂ ነግሮኛል ብሎ እንደጻፈው ከሆነ የፕሬዝዳንቱ ጠባቂዎች በየተራራው የመዝለልና አድፍጦ የመዋጋት ልምድ ሊኖራቸው ይገባል የሚለው ለፑቲን አይሰራም ይላል። የቀድሞ የፑቲን ጠባቂ የትግል ልምድ ጠቃሚ ነው፣ ነገር ግን ለኛ ስራ እምብዛም አይደለም። የጠባቂዎች ስራ ታዋቂውን ሰው ከማይታይ ሰው መጠበቅ እንዲሁም ጥቃት የሚያደርስ አካል ካለም ጥቃት መሰንዘር ብቻ ነው ሲልም አክሏል። የፕሬዝዳንቱን ደህንነት መጠበቅ ቀዳሚው የጠባቂዎቹ ኃላፊነት መሆኑን ያስረዳው የቀድሞ ጠባቂዎች በፕሬዝዳንቱ ላይ ሊቃጡ የሚችሉ አደጋዎችን ቀድሞ ለመተንበይ የሚያስችል ኦፕሬሽናል ሳይኮሎጂ ሊኖራቸው እንደሚገባም ያነሳል። የፑቲን ጠባቂ ለመሆን ከ35 ዓመት በታች ከ175 እስከ 190 ሴንቲሜትር ቁመት እንዲሁም ከ75 እስከ 90 ኪሎ ግራም ክብደት መሆን እንደሚያስፈልግም ይገልጻል። ይህ ብቻ አይደለም። የፑቲን ጠባቂዎች የውጭ ቋንቋዎችን የመረዳት አቅም ያላቸውና ፖለቲካን በደንብ የሚገነዘቡ ሊሆኑ እንደሚገባና ይህም በተለያዩ አጋጣሚዎች ከፑቲን ጋር ቀርበው የሚያወጉ ሰዎችን ማንነት ለማወቅ እንደሚያስችላቸው ማስረድቷል። ሩሲያ ቢዮንድ የፕሬዝዳንቱ ጠባቂዎች የመቋቋም አቅምና በስፖርት የዳበረ ሰውነት ያላቸው ወፍራም ልብሶች እንቅስቃሴያቸውን ሊያደናቅፉ ይችላሉ በሚል ከፍተኛ ቅዝቃዜን ለመቋቋምና ቀላል ካፖርት እንዲለብሱ የሰለጠኑ መሆናቸውም ይነገራል። ከፍተኛ ሙቀት ውስጥ ሆነው ላብ አይታይባቸውም ነው የሚባለው። የፊዚዮሎጂ ሂደቶችን የሚነኩ መድኃኒቶችን እንደሚጠቀሙ የሚነገርላቸው የፕሬዝዳንት ፑቲን የግል ጠባቂዎች አልፎ አልፎ ጭንቀታቸውን ለማስታገስ ብቻ ሲጋራ እንዲያጭሱ ይፈቀድላቸዋል ነው የተባለው። የፕሬዝዳንት ፑቲን የጥበቃ አባላት ሁሉንም ቆሻሻቸውን ወደ ሩሲያ ይዞ ይመለሳሉ ይባላል። የሩሲያው ፕሬዝዳንት ቭላዲሚር
ፑቲን የጥበቃ አባላት በውጭ ሀገር ጉብኝት ወቅት ሻንጣ የሚመስል ተጣጣፊ መጸዳጃ ቤት ገንብተው የሚጠቀሙበት ቁስ ይዘው ይሄዳሉ። ይህም የፕሬዝዳንቱን ሰገራ ጨምሮ ሁሉንም በቆሻሻ ሻንጣ ውስጥ አስገብተው ወደ ሩሲያ ይዘው እንዲመለሱ ያደርጋቸዋል። ይህ ያልተለመደ ተግባር የውጭ የስለላ ድርጅቶች ከሰገራ ናሙናቸው ስለ ጤንነታቸው ሚስጥራዊ መረጃ እንዳያገኙ ለመከላከል ታስቦ የሚደረግ ነው። ይህንን መረጃ በመጠበቅ በጤናቸው ዙሪያ ያለው ሚስጥር እንዳይፈተሽ ያደርጋልም ይባላል።